የተወደዳችሁ በያላችሁበት ሰላምታ ይድረሳችሁ። ዛሬ የምንመለከተው ተፈጸም ጽጌን በተመለከተ እንግዲህ በዛ የተመረኮዘ ቅኔ ነው የምንመለከተው። ሁላችሁም ሰብስክራይብ፣ ሼር፣ ላይክ፣ ፎሎ እያደረጋችሁ ለብዙዎች አዳርሱልኝ። አመወርሃ ጽጌ የሐልፍ ያክለን ሰቆቃወ ድንግል ወሬ እመልዕልተ ጽጌ ረከብነ አኮኑ እንተ ይሐልቅ ፍሬ የሚል ነው። እንግዲህ የአበባ ወር በሚያልፍበት ጊዜ የያዕቆብና የድንግል ችግር ሰቆቃ ወይንም ለቅሶ ይበቃናል። ያክለን ይበቃናል። እመልዕልተ ጽጌ ረከብነ አኮኑ እንተ ይሐልቅ ፍሬ፣ ከጽጌ ላይ ከአበባ ላይ የማያልቅ ፍሬ አግኝተናልና ችግር የለብንም እና ስለዚህ ይበቃናል ችግር ማለት ነው። እንግዲህ ህብር ቅኔ ስለሆነ ሁለቱንም ሰምና ወርቁን የያዘ ነው። ሰሙ ምንድነው ከተባለ በአበባ ጽጌ ፍሬ ስለማይታይ ችግር ሊሆን ይችላል። ያ ችግር አለቀልን ይበቃናል ማለት ነው። ከአበባ በኋላ ምን ይመጣል? ፍሬ ይመጣል። ፍሬ ከመጣ ደግሞ ጥጋብ ነው የሚሆነው። ሰው ያበላው እንስሳውም አራዊቱም ሁሉም ምግቡን ያገኛል ማለት ነው። ከሰው ልጅ ጀምሮ ያሉት ፍጥረታት ሁሉ በዘበነ ፍሬ ሁሉም ጥጋብ ነው የሚሆነው ማለት ነው። በቤትም በውጭም ፍሬ እህሉ ስላፈራ የፍሬ ጊዜ ስለሆነ ማለት ነው። ሌላው ምንድነው ግን ይሄ ጽጌ እመቤታችን ናት። በጽጌ ላይ የተገኘው ፍሬ ሕይወት መድኃኔ ዓለም ስለሆነ ፍሬ ጌታ ነው። ጽጌ ደግሞ እመቤታችን፣ እሱንም ጽጌ ይለዋል። ቀይህ ወጻድኢድ፣ ቀይና ነጭ አበባ ይለዋል። ቀይ ስጋውን ቆርሶ በመስጠቱ ደሙን በማፍሰሱ፣ ነጭ ደግሞ በመለኮቱ በባህርይ መለኮቱ ነጭና ቀይ አበባ ብሎ ይመስለዋል ክርስቶስም ማለት ነው። ለማንኛውም ከእመቤታችን የማያልቅ ፍሬ ሕይወት ጌታ ኢየሱስ ክርስቶስን አግኝተናል። ስለዚህ ይሄ የሰቆቃው የለቅሶ ጊዜ የስደቱ ጊዜ ሲያልፍ ችግር ይበቃናል ነው። ችግር ይበቃናል የሚል ነው። ወደ ሙያው ስንሄድ እንግዲህ አገባብ ፍቺው ጊዜ ሙያው ማድረጊያ ዘር ላይ ሲውል ማድረጊያ ነው የምናደርገው። አብይም ደቂቅ አገባብም ይሆናል ማለት ነው። ወርህ የማድረጊያ ባለቤት፣ ጽጌ የወርህ ዘርፍ። ያህልፍ ያለው አብይ አንቀጽ እንዳያስር አመ ይጠብቀዋል። የአክለነ ያለው አብይ አንቀጽ ያስራል እንጂ አይሳብም። ሰቆቃው የአክለነ ባለቤት ድንግል ወህሬ በወተጫፍረው የሰቆቃው ዘርፍ ይሆናሉ ማለት ነው። አገባብ ፍቺው ከሙያው መነሻ መልዕልት የመነሻ ባለቤት፣ ጽጌ የመልዕልት ዘርፍ። ረከብነ ያለው አንቀጽ እንዳያስር አኮኑ ይጠብቀዋል። አኮኑ አገባብ ፍቺውና ሙያው አስረጅነቱ የአክለነ ላለው። እንተ አገባብ ፍቺው የሙያው ቅጽልነቱ ፍሬ ለሚለው። ይሐልቅ ያለው እንዳያስር እንተ ይጠብቃል በማለት ሙያው ይሰጣል። አኮኑ እንግዲህ ከአንቀጹ ወደፊትም ወደ ኋላም ሆኖ ይሰጣል ማለት ነው። ነጂ ተነጂ ይባላል። ነጂም ይሆናል። አኮኑ ረከብነ ማለት ይችላል። ረከብን አኮኑ ማለት እንችላለን ማለት ነው። አኮኑ ከአስረጂ ካሉት አገባብ ውስጥ አኮኑ እንደዚህ ሆኖ ይነገራል ማለት ነው። በሁለተኛ ደረጃ ዘአምላኬ ነው። አይዋፈ ጽጌ ካይናት ለአይለ ዕፀ ጽጌ ሀደሩ እስመ ምድር ዘኢያገምሮ ፍሬሃ ነጸሩ በሕይወተ ሥጋ ይብሉ ወበሕይወተ ነፍስ ይዕርሩ የሚል ነው። እንግዲህ ምንድን ነው? የአበባ ጊዜ አይዋፍ ካህናት ለአይለ ዕፀ ጽጌ በአበባ እንጨት ላይ አደሩ። እስመ ምድር ዘኢያገምሮ ፍሬሃ ነጸሩ ምድር የማይችለው ፍሬዋን አይተዋልና ነው። አይተዋልና በሕይወተ ሥጋ ይብሉ ወበሕይወተ ነፍስ ይዕርሩ። በሕይወተ ነፍስ በነፍስ ሕይወት ለቅመው በሥጋ ለሥጋ ሕይወት ይበሉ ዘንድ በፍሬዋ ላይ የማያልቅ ፍሬዋን አይተዋልና አደሩ የሚል ነው። ይሄ እንግዲህ ለሰሙ ምንድነው? አዕዋፍ የተባሉት በአበባ ጽጌ ብዙ ምግባቸውን ላያገኙ ይችላሉ። ነገር ግን ፍሬ ሲያፈራ በዛፍ ላይ ሰፍረው አዳራቸውንም ሙሏቸውንም እዛ ላይ ሊያድሩ ይችላሉ ማለት ነው። ምክንያቱም በነፍስና በሥጋ ለመቆየት ምግብ ስለሚያስፈልግ ማለት ነው። ስለዚህ ምንድነው? ህብር ቅኔ ነው።
አእዋፍ ካህናት የሚለው እንግዲህ ምእመናንን መወከል ይችላል። ይሄ ማለት ነው። ምእመናንን በጽዬ በእመቤታችን ማህሌት የሚያድሩ የሚያገለግሉ ለምን ቢባል ፍሬ ሕይወት ምድር ሰማይ ዘኢያገምሮ የሚለው ጌታን በማኅፀኗ የያዘች እመቤታችን ፍሬን አስገኝታለችና ፍሬን ስላዩ ነው። በሕይወተ ሥጋ ይብልዑ በሕይወተ ነፍስ ይዕርሩ። በሰውነት በዚህ ዓለም ሰውነት ሰርተው በሕይወተ ሥጋ በነፍስ በሥጋ ሕይወት ደግሞ ይበሉ ዘንድ ማለት እንግዲህ በነፍስም በሥጋን የአገልግሎትን ዋጋ የሚሰጥ እሱ ስለሆነ መድኃኔዓለም ስለሆነ በዚያ መሰረት ነው የተመሰረተው ማለት ነው። ጽጌ ከማለቁ ጋር ተያይዞ ተፈጸም ጽጌ ላይ የተደረገ ቅኔ ማለት ነው። ስለዚህ አእዋፍ ካህናት ምሳሌ ወደ ሙያው ስንሄድ አእዋፍ ሰብ ካህናት ወርቅ ተመስሎ የሀደሩ ባለቤቶች ላይ ያለው ደቂቅ አገባብ ፍቺው ላይ ሙያው ማድረጊያ እጽ የላዕል ዘርፍ የማድረጊያ ባለቤት ጽጌ የእጽ ዘርፍ ሀደሩ ያለው አብይ አንቀጽ ያስራል እንጂ አይሳብም። እስመ አገባብ ፍቺውና ሙያው አስረጅነቱ ሀደሩ ላለው ምድር ዘኢያገምሮ ባለቤት ዘአገባብ ፍቺው የሙያው ቅጽልነቱ ፍሬሃ ላለው እያገምሮ ያለው አንቀጽ እንዳያስር እስመ ዘይጠብቀዋል። ፍሬሃ ነጸሩ ፍሬን አይተዋልና ፍሬ የነጸሩ ተሳቢ ነጸሩ እንዳያስር እስመ ይጠብቀዋል። በአገባብ ፍቺው በቆንቀሪ ሙያ ማድረጊያ ሕይወት የማድረጊያ ባለቤት ሥጋ የሕይወት ዘርፍ ይብልዑ ያለው ዘንድ አንቀጽ ይስባል እንጂ አያስርም። አጫፋሪ ፍቺውና ይላል። ያለዛም ደግሞ ቦዝ የሚያቦዝ ማለት ነው። ለቅመው ብሎ ማለት ይችላል ማለት ነው። እንደዛው እንደዚህ አይነት መልኩ ይሰጣል። በአገባብ ፍቺው በቆንቀሪ ሙያ ማድረጊያ ሕይወት የማድረጊያ ባለቤት ነፍስ የሕይወት ዘርፍ ይዕርሩ ያለው በወይ የተደገመ ቦዛ አንቀጽ በወይ የተደገመ ዘንድ አንቀጽ ይስባል እንጂ አያስርም ተብሎ ይሰጣል ማለት ነው። በዚህ አይነት መልኩ እናንተም መስራት ትችላላችሁ። ግዕዝ ቅኔ መመልከት እንጀምራለን ከአሁን ወዲያ። ሁላችሁም ተከታተሉ። ሰብስክራይብ፣ ሼር፣ ላይክ፣ ፎሎ በማድረግ ሚዲያውን እንድታሳድጉልኝ በአክብሮት ጠይቃለሁ።